ሰላም ጤና ይስጥልኝ። ዛሬ ስለ ቫይታሚን ቢ12 አስገራሚ ነገሮችን እናያለን። ይህ ቫይታሚን በብዛትና በተፈጥሮ የሚገኘው በእንስሳት ተዋጽኦች ውስጥ ብቻ ነው። ቫይታሚን ቢ12 በኬሚስትሪ መዋቅሩ ከሁሉም ቫይታሚኖች እጅግ ግዙፍ እና ውስብስብ ነው። በደቂቅ መዋቅሩ ኮባልት በመሃል ላይ ይገኝበታል። ታዲያ በውስጡ ይህን ማዕድን የያዘ ብቸኛ የቫይታሚን በመሆኑ በሳይንሳዊ ስሙ ኮባላሚን ተብሎ ይጠራል። ሌላው አስገራሚ ነገሩ ምንድነው? ቫይታሚን ቢ12 በከፍተኛ መጠንና በቀላሉ ለሰውነታችን በሚስማማ መልኩ የሚገኘው በእንስሳት ተዋጽኦች ውስጥ ብቻ ነው። አይገርምም? እንግዲህ እጽዋት፣ አትክልቶች እና ፍራፍሬዎች ወይም ጥራጥሬዎች በተፈጥሮ ቫይታሚን ቢ12ን ማምረትም ሆነ ማከማቸት አይችሉም። ቫይታሚን ቢ12 ለሰውነታችን የደም ሴሎች መፈጠር፣ ለነርቭ ስርዓት ጤንነት እና ለዲኤንኤ ምርት እጅግ አስፈላጊ የሆነ ንጥረ ነገር ነው። ስለ ቫይታሚን ቢ12 ይህንን ያህል ካልን አሁን ደግሞ ቫይታሚን ቢ12 መገኛ ምንጮች ምንድን ናቸው? ከየት ነው የምናገኘው የሚለውን ነገር እናያለን። በቁጥር 1 ላይ የተቀመጠው የእንስሳት ጉበትና ኩላሊት ነው። የመጀመሪያው እና ዋነኛው የቫይታሚን ቢ12 ምንጮች እንግዲህ እነዚህ ናቸው ማለት ነው። በእንስሳት ጉበትና በኩላሊት ላይ ይገኛሉ። በተለይ ደግሞ የበግ ወይም የበሬ ጉበት እጅግ ከፍተኛ የሆነ የቫይታሚን ቢ12 መጠንን ይዟል። ስለዚህ እነዚህን ካገኛችሁ አንደኛውና የመጀመሪያው የቫይታሚን ቢ12 መገኛ ወይ ደግሞ ምንጭ እነዚህ የእንስሳት ጉበትና ኩላሊት ናቸው ማለት ነው። ለቫይታሚን ቢ12 መገኛ ቁጥር 2 ተደርገው የሚወሰዱት የአሳ ምግቦች ናቸው። እንደ ሳልመን እና ቲላፒያ የሆኑ ወይም አይነት አሳዎች ማለት ነው። ለቫይታሚን ቢ12 ምርጥ ምንጭ ተደርገው ይወሰዳሉ። በተጨማሪ ከቫይታሚን ቢ12 በተጨማሪ ደግሞ ኦሜጋ 3 የተባሉ የምግብ ንጥረ ነገሮችን ይዘዋል ማለት ነው። ለዛም ነው እንግዲህ ሴቶቹ ነፍሰ ጡር ሴቶች አሳ እንዲበሉ የሚመከረው እነዚህ ምርጥ የኦሜጋ 3 እና የቫይታሚን ቢ12 ምንጭ ስለሆኑ ነው ማለት ነው። በሶስተኛ ደረጃ የተቀመጠው የቫይታሚን ቢ12 ምንጭ እንግዲህ ቀይ ስጋ ነው። ቀይ ስጋን ከተለያዩ የእንስሳት ተዋጽኦች ማግኘት እንችላለን፣ ከተለያዩ ሰዎች። ታዲያ ይህንን ስጋ በመጠኑ በመውሰድ የቫይታሚን ቢ12 መገኛ ስለሆነ ይህንን መሸፈን እንችላለን። በአራተኛ ደረጃ ላይ የተቀመጠው ወተትና የወተት ተዋጽኦች ናቸው። ወተት፣ እርጎና አይብ በቀላሉ ልናገኛቸው የምንችላቸው የቫይታሚን ቢ12 ምንጮች ናቸው። በቁጥር 5 ላይ የተቀመጠው እንቁላል ነው። እንቁላል በተለይ አስኳሉ የሎ ፓርቱ ማለት ነው ጥሩ የቫይታሚን ቢ12 መጠን ይዟል። በቀን አንድ እንቁላል መመገብ ትልቅ የቫይታሚን ተዋጽኦ ወይ የቫይታሚን መገኛ የቫይታሚን ቢ12 መገኛ ስለሆነ እንግዲህ እንቁላልን አዘውትረን ብንመገብ ጥሩ ጥቅም እናገኛለን ማለት ነው። ተጨማሪ ምክር የምነግራችሁ ምንድነው? እድሜያቸው እየጨመረ ሲሄድ ሰውነታችን ይህን የቫይታሚን ቢ12 የመምጠጥ አቅሙ እየቀነሰ ይሄዳል። ስለዚህ እነዚህ ምግቦች በአመጋገባችን ውስጥ ማካተት በጣም አስፈላጊ በመሆኑ የሰውነታችንን የቫይታሚን ቢ12 ክምችት ሲቀንስ የደም ማነስ ወይ አኒሚያ እና የነርቭ መጫጫን ወይም የመደንዘዝ ስሜት ሊያስከትል ይችላል። እጽዋት ተዋጽኦችን ብቻ የሚመገቡ ሰዎች የቫይታሚን ቢ12 እጥረት ሊኖር ስለሚችል እነሱን የሚያመጣጥኑበትን የምግብ አይነት ከሕክምና ምክር በማግኘት ማስተካከል ይችላሉ። ምክንያቱም ቫይታሚን ቢ12 እንግዲህ ለብዙ የሰውነታችን ጥቅሞች ስለሚያገለግል የእሱ እጥረት አለ ማለት ለተለያየ የጤና ጉዳት ሊያስከትል ስለሚችል ይህንን ነገር ከግንዛቤ ውስጥ ማስገባት ይኖርብናል። ለማጠቃለል ያህል እንግዲህ የዛሬው መረጃችን ይህን ይመስል ነበር። የተዘረዘሩ የምግብ አይነቶች የትኞቹን እስኪ አዘውትራችሁ የምትመገቡት? አስተያየታችሁን በኮሜንት ላይ መስጫ ሳጥን ላይ አሳውቁን። ቪዲዮውን ከወደዳችሁት ላይክ በማድረግ እና ለወዳጅ ዘመዶቻችሁ በማጋራት አትርሱ። ለቻናሉ ደግሞ አዲስ ከሆናችሁ የሰብስክራይብ በተን በመጫን ቤተሰብ እንዲሆኑ እጠይቃለሁ።